ጤና ይስጥልን የተከበራችሁ ተከታታዮቻችን ከአማራ ሚዲያ ኮርፖሬሽን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የኛ ጉዳይ ፕሮግራማችን ተጀምሯል። በዛሬ የኛ ጉዳይ ፕሮግራማችን ደግሞ ስክነትን አስመልክተን ሰፋ ያለ ቆይታ ልናደርግ ወደናል። በህዝቦች አንድነት በሀገር መረጋጋት ውስጥ የፖለቲካ ስክነትና ማህበረሰባዊ ስክነት ትልቅ ሚና እንዳላቸው ይነገራል። እኛም ዛሬ ይህንን መሰረት በማድረግ እንደው እንደ ሀገር ያለን ማህበረሰባዊ ፖለቲካዊ ስክነት ምን ይመስላል ስንል ከእንግዳ ጋር ቆይታ ልናደርግ ወደናል። ለዚህ ፕሮግራም ደግሞ በእንግድነት የጋበዝናቸው የስራ አመራር አማካሪ ናቸው፣ እንደዚሁም ደግሞ ፖለቲከኛ ናቸው። ከዛ ባለፈ ደግሞ ኢትዮጵያዊነት በሐሳብ ልዕልና የተሰኘ መጽሐፍም 4 እትም ያለው መጽሐፍ አሳትመዋል። የዩኒቨርሲቲ መምህር ናቸው። ዶክተር ጌትዬ ትርፌ የዛሬ የኛ ጉዳይ ፕሮግራም እንግዳ ናቸው። ዶክተር ጥሪያችንን አክብረው እዚህ ስቱዲዮአችን ድረስ ስለመጡ በርዕሰ ጉዳዩ ደግሞ ሐሳብና ማብራሪያ ሊሰጡን ስለፈቀዱ ከልብ እናመሰግናለን። መልካም እንግዲህ መግቢያ ላይም እንዳነሳውት ዶክተር ስክነትን በተመለከተ ነው ዛሬ ቆይታ የምናደርገው። እንደ ሀገር እንደው ስክነት ስንል በየዕለት ጊዜያችን በየዕለት አኗኗራችን እናነሳዋለን አይደለ? ከባህሪ አኳያ እንደ ግለሰብ በፖለቲካው በማህበረሰብ ዘንድ ስክነት እንደምን ይገለጻል? እንግዲህ የግለሰብ የማህበረሰብ የፖለቲካ ስክነት ሲባል ግለሰቦች ራሳቸውን ከማየት ራሳቸውን ከመግራት ራሳቸውን ከማጤን ራሳቸውን ከማብቃት ራሳቸውን ከነባራዊ ሁኔታና ከጊዜ ጋር ከአካባቢ ጋር ማራመድና ማስቀጠል ሲችሉ ራሳቸውንም ወደ ውስጥ ብቻ ሳይሆን ወደ ውጭም የሚያዩበት እይታ በጊዜው ልክ ሲገነቡና ሲያበቁ በራሳቸው ልክ ብቻ ሳይሆን በሌሎችም ቦታ ሆነው የሰውንም ጉዳይ የሰውንም ሂሳብ የሰውንም አጀንዳ የሰውንም ሀሳብ የሚረዱበትና የሚገነዘቡበትን መንገድ በግለሰቦች ብቻ ሳይሆን በሌሎች ግለሰቦች ቦታም ሆነው መሰየምን ይጠይቃል። አጠቃላይ የግለሰብ ስክነት ራስን የሚገዛ የራስን ማብቃት ብቻ ሳይሆን በእውቀት በክህሎት በንባብ በሳይንስ ራስን ማብቃት ብቻ ሳይሆን ይሄ ሰልፍ ሬጉሌትድ የሚባለው ራስን መግዛትና መቆጣጠር የሚችል ለሌሎችም ማበርከትና ለሌሎችም አጋሪም ወይም ደግሞ ወገንተኝነትን ማሳየት የሚችል ከሌሎችም ደግሞ በዛው ልክ የሚጠቀምም የሚሰጥም በአጠቃላይ መተባበርን መተጋገዝን ላይ ትኩረት ያደረገ እንቅስቃሴዎች ሲኖሩ እነዚህ ነገሮች ሲንጸባረቁ የግለሰብ ስክነት ይባላል። በሚመጡ ሀሳቦች በሚመጡ አጀንዳዎች በሚመጡ ፍላጎቶች ላይ ማስተዋልና ማጤንን መመርመርንና መጠየቅን የሚጠይቅ ሆኖ ሲገኙ እነዚህ ግለሰቦች ወይም እነዚህ ሰዎች የሰከኑና የተረጋጉ ናቸው ማለት ይቻላል። ለማንኛውም የሚጮሁ ሀሳቦች ላይ የሚጮሁ አጀንዳዎች ላይ የሚጮሁ ጉዳዮች ላይ አብሮ አለመጮህ የዛ አጀንዳ እሳቤ ምንድነው፣ ፍላጎት ምንድነው፣ ግቡ ምንድነው ብሎ መመርመር መጠየቅ፣ አበርክቶስ ምንድነው፣ ለማን ነው የሚለውን ነገር የሚመረምር ግለሰብ ጠያቂ ግለሰብ መሆን ባጭሩ እና ራስን መቆጣጠርና መግዛት የሚችል ራሱንም ማብቃት የሚችሉ ሰዎች የተረጋጉ ግለሰቦች ናቸው። የግለሰቦች መረጋጋት የቡድኖች የማህበረሰብ መረጋጋት ላይ የሚያበረክተው አስተዋጽኦ ከፍተኛ ነው። ዞሮ ዞሮ ማህበረሰብ ከግለሰብ ጀምሮ ስለሚመጣና ማህበረሰብንም ስታመጣው በዚሁ ልክ ነው የሚሆነው። ማህበረሰብ ብዙ እሴት ያለው ጉዳይ ነው። በጣም ጠንካራ በተለይ እንደ ኢትዮጵያ ሁኔታ ጠንካራ የሆነ እሴቶች አሉ። በጣም መልካም እሴቶች አሉ። የስርዓት ህዝብ ነው። በስርዓት የመጣ ህዝብ ነው። ስርዓት ያውቃል። የማህበረሰብ አገነባብ ስርዓት ያውቃል። ከዛ አንጻር ግን ከነባራዊ ሁኔታ ከአገሪቷ ከሚያስፈልጋትና ከምትፈልገው ጉዳይ ጋር ከሚመጡ አጀንዳዎች ጋር ሀሳቦች ጋር ከቀጠናው ጋር ከዓለም ጋር ከጊዜው ጋር የሚራመድ አሳሰብና እይታዎችን ከመገንባት አንጻር ራስንም ቆም ብሎ ከማስተዋል ራስንም ከመግዛት አንጻር ፍላጎትንም በተረጋጋና በሰከነ መንገድ ማሳካት እና ማስኬድ የሚለውን ነገር ከማየት አንጻር
እነዚህ ነገሮች ያስፈልጋሉ። ከዚህ አንፃር ግን ብዙ ክፍተቶች እንዳሉብን ይታያል። ይሄ አሁን የቅርብ ጊዜ ብቻ ሳይሆን ያለፈው 40-50 ዓመት ህይወታችን ታሪካችን እንደዚህ ነው የሚያሳየው። ሌላው እንደው እንዳጠቃላይ ግን የግለሰባዊ ስክነትን አንስተናል። ፖለቲካዊ ስክነት፣ ማህበራዊ ስክነት የሚባሉት ለሀገር አንድነት ቀደም ሲል ነካክተውልኝ ነበረ፣ ለህዝቦች አብሮነት የተረጋጋች ሀገር ለመመስረት ወሳኝ ሚና እንዳላቸው እያነሳን ነው። በትርጓሜ ደረጃ ግን ምን ብለን መተርጎም እንችላለን? የፖለቲካ ስክነትም ሆነ መኖር አለመኖር ፖለቲካ በአጠቃላይ ለማንኛውም ለኢኮኖሚ ለሶሻል ኢኮኖሚ ጉዳይና ለሀገር መረጋጋት ለማህበረሰብ መረጋጋት ዋና ሚናውን የሚጫወተው ፖለቲካ ነው። ፖለቲካ ያልተረጋጋባት ሀገር፣ ፖለቲካ ያልሰከነባት ሀገር፣ በህግና በስርዓት የሚገዛ ፖለቲካ በሌለበት ሀገር የተረጋጋ ኢኮኖሚና ማህበረሰብ ማግኘት አይታሰብም። የኛ ጉዳይ ፖለቲካችንም ያለመረጋጋቱ የፖለቲካችን አለመረጋጋት የማህበረሰብ አለመስከንና አለመረጋጋትን ፈጠረ። አንዱ ስሜትን አለመግዛት የሚያመጣው ነው። ፖለቲካን አንተ እንዲዘውረው ነው እንጂ የፖለቲካ ስሜት አንተን እንዲዘውር መፍቀድ የለብንም። ፖለቲካን የሚመራውም የሚዘውረውም የሚጠበብበትም ጥበቡንም የሚሰራው የሰው ልጅ ነው። ስለዚህ አንተ የምትሰራው አካል እንዲሰራህና እንዲዘውርህ መፍቀድ ይሄ በፖለቲካውም ራስን አለመግዛት ራስን አለማግዛት አጉል ፖለቲከኛ ስትሆን አጉል ግብዝነትን ማሳየት ብዙ አለማየት ብዙ አለማንበብ ብዙ አለማስተዋል ለፖለቲካችን አለመረጋጋት ትልቁን አበርክቶ ፈጥሯል። የፖለቲካችን አለመረጋጋት አጠቃላይ ለኢትዮጵያ አለመረጋጋት ያው እስካሁን ድረስ እዳ ሆኖ ቀጥሏል። መልካም ነው። ይሄ ስክነት የሚባለውን ነገር ስናነሳ ጥልቅ ማሰብ፣ መረጋጋት እና ሌሎች ነገሮችን ጠቅልለን እንመለከታለን። እንደው በእርስዎ እይታ እንደ ግለሰብ ቀደም ብለን ትርጓሜውንና ምንነቱን አንስተናል። እንደ ግለሰብ ስክነት ማጣት እንደ ሀገር ያለበት ሁኔታ እንዴት ያዩታል? ግለሰቦች አልሰከኑም ማለት የግለሰቦች ከግለሰብ ጀምሮ የግለሰቦች አለመስከን ለፖለቲካው አለመስከንና ለማህበረሰብ አለመስከን አበርክቶ አላቸው። እንደውም ኢትዮጵያ ውስጥ በደንብ ካየነው አንዳንድ ግለሰቦች በሆነ አጋጣሚ ማህበረሰብ ወይ ደጋፊ ይኖራቸውና የነሱ አለመስከን የነሱ ከልክ በላይ ግብዝነት የነሱ ስሜታዊ መሆንና የሚፈልጉትን ነገር በስሜት የሀሳብ ስሌትም የሂሳብ ስሌትም ውስጥ ሳይገቡ ባላቸው ደጋፊ ልክ ስሜታዊ ሆኖ መጋለብ ማህበረሰብንና ሀገርን ሲንጥ አይተናል እኛ። ይሄም ግለሰቦች ራሱ ሚና አላቸው። ኢትዮጵያ ውስጥ ግለሰቦች በዚህ ደረጃ ሚና እንዲኖራቸው የፈቀደው ግን ትውልድ ነው። ስለዚህ ግለሰብ፣ ትውልድ፣ ግለሰቦች እየተቀናጁ ያለመስከንና ያለመረጋጋት የሚያመጣው ጣጣ ሶሾ ኢኮኖሚውን በደንብ ሲጎዳው ለሀገሪቷም የውስጥ ፈተና ሆኖ ቀጥሏል። የውስጥ ፈተና ብቻ ሳይሆን አገሪቷን ላላስፈላጊ የውጭ ተጋላጭነትንም ክፍት እያደረገ መጥቷል። ግለሰቦች በጣም እንዲገኑ የሚያደርግ የግለሰቦች ስብስብ ወይ ቡድኖች ወይ ማህበረሰብ ካለ ማህበረሰብ ግለሰቦች ላይ ጥገኛ የሚሆን ከሆነ የተረጋጋ ፖለቲካና የሰከነ ፖለቲካ አይታሰብም። እነዚህ ግለሰቦች በአንድም በሌላ ሆነ ተቋም እስካልፈጠሩ ድረስ ለሀገር መንግስት ለሀገር ለህዝብ የሚጠቅም ተቋም እስካልመሰረቱ ድረስ ተቋም ሆኖ እስካልመጣ ድረስ ለተቋማት ደግሞ እንደሚታወቀው የሀገር ዋና ምሰሶ ሆነው ሀገርን የሚጠብቁ ሀገርን የሚያስቀጥሉ ተቋማት ናቸው። በዛ ልክ የማይገነቡ ግለሰቦች ላይ የተንጠለጠለ ግለሰቦች ሀሳቦች ላይ የተንጠለጠለ እነዚህ ግለሰቦች ሁሉ ጊዜ የሚዲያ እድል ስላላቸው በሚዲያው እስከመጡ ድረስ ደጋፊያቸው የሚሰጣቸው ክብርና ዋጋ ሀገርን ዋጋ ሲያስከፍል አይተናል። የነሱ ስህተት የግለሰቦች ስህተት ብቻ ሳይሆን የደጋፊያቸውም ስህተት መሆኑን ያስፈልጋል። ስለዚህ ደጋፊ ውስጥ ደግሞ ያለነው እኛው ትውልዶች ነን ማለት ነው። ስለዚህ ከዚህ ውስጥ በመስከንና ባለመስከን መካከል ያጣነውና ያገኘነው ጥቅም ካለ እንደ ትውልድ እንደ ማህበረሰብ የጋራ ነው ኃላፊነቱ። ምናልባት ኃላፊነት ልናከፋፍል ከተባለ በማህበረሰብ መዋቅር ውስጥ ልታከፋፍለው ትችላለህ። እንደ ሀገር ግን ባለን የትውልድ ልክ
ከታሪክ ተጠያቂነትና ከኃላፊነት ተጠያቂነት ነፃ ልንሆን አንችልም። ምናልባት እንዲያነሱልኝ የፈለኩት በዚህ በኢትዮጵያ የፖለቲካ ባህል ውስጥ ችግሮች ሲፈጠሩ ቀደም ሲል የግለሰቦች ስክነት ማጣት ምን ያክል ፖለቲካው ላይ ማህበረሰቡ ላይ ተጽዕኖ እንደሚያሳድር ያነሱ ነበረ። እንዲያው በእኛ የኢትዮጵያ ፖለቲካ ባህል እንደዚህ አይነት ችግሮች ሲፈጠሩ ከግለሰቦች ስክነት ማጣት የሚመጡ ችግሮች ሲፈጠሩ በሰከነ መንገድ ችግሮችን የምንወጣበት ባህል እንዴት ይገለጻል? ካሁን እስካለንበት ደረጃ ያለው የኢትዮጵያ ውስጥ ፖለቲካ የተጠራቀመ ነው። የንጉሱ ስርዓት ሲወገድ የግለሰቦች አለመስከን የግለሰቦችን የፖለቲካዊ ስክነት አለመስከን ብቻ ሳይሆን ግለሰቦችን ያነገሰበትና የደገፈበት ሁኔታ ወይም ሂደት በዛን ዘመን የነበረው ትውልድ የራሱ የሆነ የደርግ መንግስት ሲመጣ በግለሰቦች ስብስብ ነው እና ባለመስከን የመጣ የፖለቲካ ስርዓት ነው። በወቅቱ በነበራቸው አገራዊም ሆነ ዓለም አቀፋዊ መረዳት ባላቸው ግንዛቤ ልክ ካለመስከን ብዙ እንዳጣን ይታወቃል። ሲነሱ በራሱ የነበረውን መንግስት ከማውገዝና መርገምት አድርጎ ከመሰየም ነው የተነሳው። መርገምት አድርጎ ከመሰየት ብቻ ሳይሆን የመንግስትን መዋቅር የተሸከመውን የሰው ኃይል በሙሉ ከመጨፍጨፍ ነው የተነሳው። የኛ ዘመናዊ ፖለቲካ ሲጀምር የንጉሱን ስራ በሙሉ መርገምትና ማጣጣል ነው የጀመረው። ግን ያ የዛ ዘመን ትውልድ እና ከዛ በፊት ያለው ነገስታትም ዘመን ትውልድ የከፈለው አገር ነው እስካሁን ቁጭ ብለን የምናወራበት። የነገስታቱ መንግስት ዘመን የሚተችና የሚወቀስ ነገር የለውም ማለት አይደለም። በአግባቡ የሚተችና የሚወቀሰውን ለማከምና ለመፍታት ከመሞከር ይልቅ መልካሙን ነገር ከማውገዝ ነው የጀመረው። ኢህአዴግም ሲመጣ የሁለቱንም መንግስት የደርግንም የኃይለ ሥላሴንም መንግስት መርገምት አድርጎ ነው የሚሆን። በቃ ሁሉ ለጊዜ የራሱን እኔ ጥሩ ነኝ ለማለት ሲፈልግ የኋለኛው መንግስት በመውቀስ ነው። በአጠቃላይ ፖለቲካችን በወቃሽና ተወቃሽ ላይ የተመሰረተ ነው። ከወቃሽነት ተነስተህ ክፍተቱን አምጥተህ ለይተህ ክፍተቱን መሙላት፣ መልካሙን አምጥተህ እንደ አቅም አድርገህ ወደ አቅምነት ቀይረህ ያንተን አበርክቶና ያንተን እይታ ደግሞ የተሻለ አድርገህ ለማሳየት ከመጣር ይልቅ ወቀሳ ላይ ይበዛል። በሁለቱም በመንግስታት መዋቅር ያለውም በተቋሚ መዋቅር ያለውም እንዲህ አይነት ባህሪ ያለበት። መልካም ነው ዶክተር። ምናልባት የታሪክ ጥፋቶች ወደ ኋላ 40 እና 50 ዓመት እየተሻገሩ ስክነት ያጣ የፖለቲካ ስርዓታችን ቀደም ሲል በደንብ ሲያነሱት ነበር። እንደው አንድ ሀሳብ አየዤ ላንሳ። ለምንድን ነው ኢትዮጵያም ሆነ አጠቃላይ እንደ አህጉር አፍሪካ እንዳይሰክን ወይም ደግሞ እንዳይረጋጋ መደረግ የፈለገው? አንደኛ ከቅኝ ግዛት በፊት የቅኝ ግዛት ስርዓት በነበረበት በተስፋፋበት ዘመን እነዚህ ሀያላን ሀገሮች አውሮፓና አሜሪካኖች ከዚህ አህጉር ሲጠቀሙ ነበር። ያን ጥቅም ለማስቀጠል ሲሉ የአፍሪካ ፖለቲካ የተረጋጋና የሰለጠነ በህግ የሚመራ ዲሞክራሲውን እንዲሰለጥን የነቃና የበቃ ማህበረሰብ እንዲኖር አይፈለግም። እነሱ አለመፈለጋቸው ለራሳቸው ጥቅምና ፍላጎት ነው። አህጉሩና ሀገራችን ግን ይሄን ፍላጎት ማክሸፍ አለመቻል የትውልድና በየዘመኑ የሚመጡ የመሪዎች ድክመት ነው። የአፍሪካ መሪዎች ፖሊሲ በነጮች እጅ ይጠመዘዛል። ፖሊሲያችን፣ ህጋችን፣ ስልጣናችን፣ ፖለቲካችን ብዙ ጊዜ ጣልቃ ይገባበታል። የውጭ ፖሊሲ ሊሆን ይችላል፣ የኢኮኖሚ ፖሊሲ ሊሆን ይችላልና እነሱ ባልፈቀዱት መንገድ በቀጥታ ባያዙም በተዘዋዋሪ በተቋሞቻቸው ይጠመዝዟል። አፍሪካ ደግሞ ከእርዳታና ከልመና ስላልወጣች እርዳታና ልመና ስትሄድ ወደ ነጭ ተቋማትና ወደ ነጭ መንግስታት እስከሄድክ ድረስ ልትለምንና ልትረዳ እስከሄድክ ድረስ በዛው ልክ የምትታዘዘውና የምትቀበለው አጀንዳ ደግሞ ሊኖር ግድ ነው። ከዚህ ጣፋንታ ካልወጣህ ፖለቲካ ነፃ ነው ማለት የፖለቲካ ነፃነት አለ ማለት አይቻልም። በህግ ደረጃ በዓለም አቀፍ ደረጃና በአገሪቷ ህግ ደረጃ ሊኖር ይችላል። በተግባር ደረጃ ግን ነፃነት ሊኖር አይችልም። ይሄ ማለት የማህበረሰብ አለመብቃት፣ የኢኮኖሚ አለመብቃት፣ የመንግስት ጠንካራ መንግስት በሁሉም ነገር ጠንካራ መንግስት አለመኖር ነው። ጠንካራ መንግስት አለ ማለት ጠንካራ ተቋማት አሉ ማለት ነው። ጠንካራ ምሰሶ አላት ማለት ነው። አገራ ጠንካራ መንግስት ካለ ጠንካራ ህዝብ ነው የሚፈጠረው፣ ጠንካራ ትውልድ ነው የሚፈጠረው። የተሰራ መሪ ካለ የተሰራ ሀገር የማይናወጥ ህዝብና ትውልድ ይኖራል። በማንኛውም ወጀብ ሊናወጥና ሊንበረከክ የማይችል ሀገርና መንግስት ይኖራል። የተሰራ መሪ ሲገኝ
መልካም ያነሳሳን ነው ስክነት መጉደል ምን ያክል ሀገሪቱ ላይ አለመረጋጋት ላይ ፈተና እንደሚሆን ያነሳን ነበረ። ታዲያ ማህበረሰባዊ ስክነትም ሆነ ፖለቲካዊ ስክነት እንዴት ይገንባ? ራሱ ህዝቡ ነው የሚገነባው። ይሄንን የምንገነባው ሁላችንም የምንገነባው ለማንም የምትተው አይደለም። አንዱ ሁሉም የራሱን ድርሻ መወጣት አለበት። መንግስት ይገንባው ሚዲያ ይገንባው የምትለው ነገር የለም። ቅድም ያልኩ ነው ሁሉም ነገር በየትውልዳችን ልክ ስህተት ሰርተን ነበረ። ለምሳሌ የኢትዮጵያ ፖለቲካ እንዳይስተካከልና ስርዓት እንዳይኖረው ከህገ መንግስት ቀረጻም ጀምሮ የህገ መንግስቱን ኢምፕሊሜንቴሽን ጨምሮ የደገፍንበት ትናንት ህገ መንግስቱ ቅዱስ መጽሐፍ ነው ሲሉ የነበረው ትውልድ ዛሬ ህገ መንግስቱን ለመተቸት በቅቷል። ትናንት የነበረው መንግስት ጨረቃው መንግስታችን ሲል የነበረው ራሱ ነው ተገልብጦ መርገምት መንግስት ያለው። ይሄ የግለሰብም የማህበረሰብም የትውልድ አለመስከን ያመጣው ጣጣ ነው። የሰከረን ፖለቲካ ስትደግፍ የሰከረንና ያልሰከነን ፖለቲካ በደገፍኩ ቁጥር አገርና ትውልድን መግደል እንደሆነ ማሰብ ይጠይቃል። ይሄ እንደ ማህበረሰብ ፖለቲካው ራሱ ከዚህ ማህበረሰብ ውስጥ ከዛ ውስጥ ነው የምንወጣው አይደል? ከየት እንመጣለን? ከየትም እንወጣ አይደለም። የዛው ማህበረሰብ ውጤት ነን። ስርዓት ያለው ባህል ያለው በስርዓት የሚገዛ ማህበረሰብ ውስጥ የሚወጣ ፖለቲከኛ በዚህ ደረጃ ለምንድን ነው መስከንና መረጋጋት ያቃተው ብለህ ስትጠይቅ ብዙ ነገር ልታነሳ ትችላለህ። ግን አሁን ያለው ትውልድ የኋለኛውን ማከም የሚታከመውን መታከም የሚያይችለውን የፖለቲካ ባህል ማስወገድ ያስፈልጋል። ይሄ እንደ ትውልድ ማስወገድ ያስፈልጋል። በቃ የማያስቀጥል እስካሁንም የመፍትሄ አካል ያልሆነ የችግሩ አካል ሁልጊዜ የችግሩን መንስኤ እየሆነ የቀጠለ ስለሆነ እሱ ልታክመው ማትችለው መልካም ነገሮችን አክመህ አስተካክለህ በጊዜው ልክ ሰርተህ ታመጣለህ። የሚወገደውን መጥፎ የሆነ የፖለቲካ አስተሳሰብና እንቅስቃሴ ማስወገድ ትናንትን ዛሬን ነገን ሊያስተሳስር የሚችል አስተሳሰብ መዋቅርና እሳቤ መቅረጽ ያስፈልጋል። ኃላፊነት መውሰድ። አዎ ተሳስተን ነበር፣ በትውልዳችን ተሳስተን ነበር፣ በዘመናችን ስህተት ነበረን ብለን ማመን በየእድሜያችን። እኔ ለምሳሌ ከዚህ በፊት ብዙ ጊዜ ብለናል። በጥሬው ዳታ የ40 ሚሊዮን ህዝብ ተጠያቂ ነኝ ይላለሁ። የ40 ሚሊዮን ተጠያቂ ነኝ ወርታችን ላለው ትውልድ ማለት። ከዚህ በላይ ያለውም በዛ ልክ ይበል። ሁላችን ኃላፊነት አለብን ብለን ስናስብ ሁላችንም እንተባበራለን ማለት ነው። በዚህ ደረጃ የምንመጣ ከሆነ ከዛ ድርሻ ትከፋፈላለ። የመንግስት ሚና፣ ከመንግስት ውጭ ያለው ፖለቲከኛ አክተር ሚና፣ የሚዲያ ሚና፣ ከፖለቲካ ውጭ ያለው ኢሊት ሚና፣ የሃይማኖት ተቋማት ሚና፣ የወጣት ሚና፣ የአገር ሽማግሌዎች ሚና፣ የማህበረሰብ ባህል ሚና ምን ይሁን ብለህ ሁሉም ግን የየራሱ አበርክቷል። በህግም በአስተዳደርም በሁሉም መንገድ የየራሱ አበርክቷል። አንዱን ነጥለህ አንዱ ብቻ አበርክቶ ሊሳካ ይችላል። የትውልድ ክፍተትና ግንባታ ችግር አለብን፣ የትውልድ ስብራት አለብን በተደጋጋሚ ብለን ካመን መሬት ላይ ያለ ነገር ስለሆነ ብዙ የጥናት ወረቀት ማምጣት ሳያስፈልግ በተጨባጭ የኢትዮጵያ መናጥ አንዱ የፖለቲካው መስከር ብቻ ሳይሆን የትውልድም ችግር ነው ብለን ካመን ለትውልድ ግንባታ ስህተት የማይጠየቅ አካል ካለ ይምጣ። ሚዲያው ተጠያቂ ነው። ተገቢ ያልሆነ ነገር ሲያስተምርም ሲያሰራጭም ነበር። ተገቢ የሆነ ነገር እንዳስተማረውና እንዳሰራጨው ሁሉ ተገቢ ያልሆነ የማያስቀጥል ትውልድ የማያስቀጥል የፖለቲካ ናሬት ሲያስተጋባ ነበር አይደል? 40 50 ዓመትም የባህል አባቶች የባህል ስርዓቱን የሚያፈነግጥ ባህሉን የሚንቅና ባህሉን የሚያናነቅ ትውልድ ሲመጣ የባህሉ የሀገር ሽማግሌዎች የሃይማኖት ተቋማት የት ጋር ነበሩ? የእነዚህ አካላቶች በጣም የማህበረሰቡ የሞራልን የስነልቦናም ሆነ ሞራልን ሊገነቡ ቀዳሚ ሊገነቡ የሚችሉ ተቋማት የሃይማኖት ተቋማትና ባህላዊ የማህበረሰብ እሴቶች ናቸው። ይህንን የሚንቅና ከዚህ የሚያፈነግጥ ትውልድ ሲፈጠር የት ነበሩ? የኢትዮጵያ ሕዝብ 90% ወይ 95% ወይ እስላም ነው ወይ ክርስቲያን ነው። እዚህ ውስጥ ነው ያለው አይደል? ወይ ክርስትና ውስጥ ያልሆነ እስልምና ውስጥ ነው ያለው። እነዚህ ተቋማት የተነበሩ አገር በዚህ ደረጃ የትውልድ ችግር ሲገጥማት እነሱ በራሳቸው የራሳቸውን የሞራል ልዕልና ለዚህ ለሰከረው ፖለቲካ አሳልፈው ሰጥተዋል። ግልጽ ነው። ይሄ መሬት ላይ ያለ ነገር ነው። የነበረም
አሁንም ያለ ጉዳይ ነው። የራሳቸውን የሞራል ልዕልናና ድንበር በሚጠበቅባቸውና ባላቸው ተልእኮ ልክ ጠብቀው ቢሆን ኖሮ አትሊስት ትውልዱ ተቋማት ይኖሩት ነበር። ስለዚህ አሁን ያለውን ነባራዊ ሁኔታ በተመለከተ መንገድ ሰከን ብሎ ቆም ብሎ ማሰብ ይገባል ብቻ ሳይሆን ምርጫ የለህም። አሁን ከዚህ በኋላ ቆይ ብዙ ነገር እኮ አየናል። ከዚህ በኋላ ምርጫ የለህም። ማንም ዜጋ በማንም ግለሰብ በማንም የሆነ ፕሮፓጋንዳ እንትን ማለት የለበትም። ዝም ብሎ መጋለብ የለበትም። እያንዳንዱ ከሀገር አንፃር ከብሔራዊ ጥቅም አንፃር ከህዝብ አንፃር ከወደፊት አንፃር ማየትና መመርመር ያስፈልጋል። ሁለተኛኛ በቃ ግልጽ መጥቶብናል። አሁን የብሔራዊ ጥቅም ፈተናዎች በግልጽ መጥተውብናል። ያነሳነውን እንኳን ጥያቄ የባህር በር ጥያቄ እሱን እንኳን ብናነሳ ገና ያላነሳነው ጥያቄ እንዳለ መታመን አለበት። የባህር በር ጥያቄ ከተመለሰ በኋላ ኢትዮጵያ ወደ ነበረችበት የባህር በር ግዛቷ ከተመለሰች በኋላ እኮ ጥያቄዎች አሉን። አሁን ብናነሳቸው ዋጋ ስለሌላቸው ጊዜውም ስላልሆነ ነው። ግልጽ ነው አይደለ? ነገር ግን እኛ ሶስቱም ላይ ሚናችን የጎላ ሆኖ መምጣት አለበት። መልካም። በዛ ልክ የምናስብ ከሆነ የውስጥ ጉዳይ ማስከን ቀላል ነው የሚሆነው። የውስጥ ችግርህ የምትፈታበት መንገድ የምትፈታና የችግሩ ባህል የምትፈታበት መንገድና ሲስተምና ባህልም ይለያል። ያኛው ደግሞ ባህሉም ስርዓቱም ሳይንሱም ሂደቱም ይለያል። ሁለቱም የተለያዩ ችግሮች ናቸው፣ ፈተናዎች ናቸው። ለሁለቱም ግን የሚፈልገው የመፍትሄ አቅጣጫና የሚፈልገው ባህልም ወይም ስርዓትም ይለያያል። ስለዚህ እንደየ ችግሩ ሁለቱንም ማስኬድ ይቻላል እና አለመስከን አይቻልም። አሁን ከዚህ በኋላ ጊዜው በራሱ አንዳንድ ጊዜ ሲያስገድድህ ጊዜ ሲወስንብህ ጊዜ ሲያስገድድህ ለጊዜው ለሚያስገድድህ የጊዜ ሁኔታና የነባራዊ ሁኔታ አለመገዛት ራስን እንደማጥፋት ይቆጠራል። ስለዚህ ግልጽ ሆኖ መጥቷል ጊዜው። ከውስጥ ችግሩ በላይ የውጩ ገበያ እያመለጠን ነው። ውጭ ላይ ልንይዘው የሚገባውን ምንድነው የሚባለው ቦታ ወይም ደግሞ ፖዚሽን በቃ የመደራደርም የማድረግ አቅማችንን ቶሎ ለመያዝ ለመሯሯጥ የኋለኛውንም ስህተቶች አንዱ ልናክምና ልናካክሰው የምንችለው አሁን በቀጠናውና በአህጉሩ ላይ በዓለም ላይ ሊኖረን የሚገባው ተሰሚነት ተደማጭነት የማድረግም የተሰሚነትን አቅማችን አሁን ቀድመን የምንይዝበትን መንገድ ለማምጣት ከተፈለገ ሁሉ ነገር ሰከን ብሎ የ100 ዓመት የ150 ዓመት እይታ ማሳየት ያስፈልጋል ብዬ አስባለሁ። መልካም ክቡራትና ክቡራን ተመልካቾቻችን የኛ ጉዳይ ፕሮግራማችን ነው እየተከታተላችሁ የምትገኙት። አሁንም አብራችሁን ስላላችሁ ከልብ እናመሰግናለን። ዶክተር ጥሩ ቆይታ እያደረግን ነው። ምናልባት እስኪ አሁን ወደ አዲስ ወደሚመስለው የማህበራዊ ሚዲያ ጉዳይ እንምጣ። በአብዛኛው መረጃዎች አሁን ለሁሉም ሰው በተለይ በዚህ በሉላዊነት ተጽዕኖ ባሳደረበት ዓለም ውስጥ መረጃ በማንኛውም ሰዓት በማንኛውም ሰከንድ ለሁሉም ሰው ተደራሽ የሚሆንበትን ባህሪ እየተመለከትን ነው። እንደ ሀገር በማህበራዊ ሚዲያ የሚሰራጩ መረጃዎችን በስክነት ተመልክቶ ተረድቶ ከመረዳት አኳያ የኛ ሀገር ተሞክሮ እንደምን ይታያል? የማህበራዊ ሚዲያ አገልግሎቶች እና ተጠቃሚነት ስታየው ለኛ ሀገር አብዛኞቹ ቅርብ ናቸው። ያው ሁሉም ነገር እዛ ተጀምሮ ከስራ ላይ ከዋለ በኋላ ስለሚመጡ ማለት ነው። አገልግሎታቸው ለመልካም ነገር ከተጠቀምክ ለብዙ ነገር የሚያገለግሉ በተለይ ደግሞ ፈጣንና ተደራሽ መሆናቸው ለብዙ ነገር ለኢኮኖሚ ለግንዛቤም ለመረጃ ተደራሽነትም ለማህበራዊ ህይወትም ለብዙ ነገር ያገለግላሉ። ግን ከአጠቃቀማችን አንፃር ለእንደዚህ አይነት ነገር ብዙ ልምምድም ስለሌለን ስላልነበረን ያለን አጠቃላይ ንቃተ ህሊና እና ግንዛቤያችን ሶሺዮ ኢኮኖሚያዊ ደረጃችን ያኗኗር ዘይቤያችን ተጨምሮ እንደመጣ መቀበል በጣም ይታያል። እንደመጣ መቀበል በዛ የሚተላለፉ መልእክቶችን መረጃዎችን በሙሉ የመቀበልና ለእንደዚህ አይነት ቦታዎች ላይ ብዙ ጊዜ ማሳለፍ፣ አለመመርመር፣ አለመፈተሽ፣ አለመጠየቅ በዛው ልክ ማህበራዊ ሚዲያው በጋለበው ልክ እና በሮጠው ልክ አብሮ መሄድ መከተል በስፋት ይታያል። አለመመርመር፣
አለመጠየቅ፣ አለማጣራት በግልጽ ይታያል፣ በብዛት ይታያል። ይሄ ለሀገር ለውስጥ ጉዳይም ለፖለቲካ አለመረጋጋትም ለማህበረሰብ አለመረጋጋትም ትልቅ የቤት ስራ ሆኗል። ሰዎች ዜጎች እንዲረበሹና እንዳይረጋጉ በጣም ሚናውን የተጫወተ ነው። ይሄ ደግሞ አለመመርመርና አለመፈተሽ ያመጣው ጣጣ ነው። ዝም ብሎ መቀበል በጣም ሰፍቶ ይታያል። ይህም የትውልድ አለመረጋጋትና ጠያቂ ትውልድ አለመሆን ነው። ጠያቂና መርማሪ ሆነን አልመጣንም። አንዱ የክፍተታችን አካል እሱ ስለሆነ ነው። ይሄ ደግሞ ለሀገርም አለመረጋጋት፣ ለኢኮኖሚ አለመረጋጋት፣ ለጸጥታም አለመረጋጋት ከፍተኛ ብዙ እየተፈረቁ የሚላኩ ነገሮች አሉ። ይህንን የሚያጠራውና የሚፈትሸውም የሚመረምረውም ደግሞ ትውልድና ማህበረሰብ ተጠቃሚ ነው። እያንዳንዱ መረጃ ለምንድን ነው ይሄ የተለቀቀው? ምን ተፈልጎ ነው? እኛ ጋር መረጃው እንዲደርስ የተደረገው የመረጃው ሞቲቭ ወይም ፐርፐዙ ምንድን ነው? ግቡስ ምንድን ነው? ጠቀሜታው ምንድን ነው? ማንን ታርጌት ማንን ደግሞ አላማ ማንን ግብ አድርጎ ነው መረጃው እየመጣ ያለው? ለኛ ይጠቅመናል ወይ? ለኔ ይጠቅመኛል ወይ? ለህዝቡ ይጠቅማል ወይ? ለሀገር ይጠቅማል ወይ? እውነተኛ ነው ወይ ብሎ ከመጠየቅ አንፃር ብዙ ክፍተቶች ይታያሉ። ይሄ አጠቃላይ ትውልድ ምንድነው ጠንከር ወዳለ ነገሮች ላይ ጠንከር ወዳለ ጉዳዮች ላይ እንዳያተኩር የትውልድን ጊዜና ጉልበት እንዲሁም ገንዘብ በብዛት ሲባክን ታያለ። ይሄም ራስን ቅድም እንዳልነው ራስን ካለመግዛት የራስን የወደፊት ጉዳይ ለመስራት ከመጣር ይልቅ በተለቀቀልህ ፕላትፎርም ላይ ተጠምደህ መዋል ብዙ የጊዜ ደግሞ ያሁኑ ከብር በላይ የጊዜ ዋጋ በጣም አስፈላጊነቱ አስገዳጅነቱም በጣም ጎልቶ ስለመጣ ለዛ የምንሰጠው ዋጋ ዝቅተኛ ሆኖ ለሶሻል ሚዲያ ላይ የምናሳልፈው በተለይ ትውልድ ሊያስብበት ይገባል ብለን እናስባለን። ብዙ ነገር እያሳጣን ይመስለኛል። ማህበረሰባዊ ስክነትን ከማምጣት አኳያ ልዩነቶችን መቀበል አንደኛው ቁልፍ ጉዳይ ነው ተብሎ ይታሰባልና እንደ ሀገር እዚህ ላይ መስራት ያለብን ነገሮች ምንድናቸው ብለው ያስባሉ? በማህበረሰብ ስክነት ላይ አንዱ የልዩነቶችን መቀበልና ማመን ማክበር አንዱ የአኗኗርና የመኖር ጥበብ ተደርጎ ሊወሰድ ይችላል። የማደግ የመልማት የመኖር የመቀጠል ፍላጎት ካለ የሌላውንም በዛው ልክ መቀበል የማህበረሰብ የስልጣኔ መገለጫ ሆኖ ሊገለጽ ይችላል። ነገር ግን ይህንንም አለመቀበል የሚቻል አይመስለኝም። አንድ ማህበረሰብ ራሱን ማስቀጠል ማልማት ማበልጸግ ከፈለገ ልክ እንደዛው ቅድም እንዳልነው የግለሰብ የማህበረሰብ ስክነት እንዳልነው የግለሰብ ስክነት ራስንም መግዛት ነው እና ራስንም በሌሎች ቦታ ሆኖ የሌሎችንም ጉዳይ በራስ ቦታ ሆኖ ማየት ነው ካል የሌሎቹንም ልዩነቶች ማወቅ፣ መረዳት፣ መቀበል፣ ማክበር በዛ ውስጥ ያለውን መልካም ነገር ከራስህ ጋር አጣጥመህ ያንተንም ለዛኛው አካፍለህ እዛ ጋር ያለው ለአንተ አቅም ያንተ ደግሞ ለዛኛው አቅም ሆኖ ይበለጠ የሚተሳሰርበትና የሚጋመድበትን መንገድ መገንባትና ማሳሰር ተገቢ ነው ብዬ አስባለሁ። የሚፈልገውም ዘመኑ ይሄንን ነው የሚጠይቀውና ጉልበት ነው። በልዩነት መካከል ያለው አቅም ጉልበት እንደሚሆን ማመን ይጠይቃል። አሁን የዚህ ዓለም አሰላለፍ አንዱ አቅም ነው። የማህበረሰብ አቅም፣ የማህበረሰብ ኢኮኖሚ፣ የሀገር አቅም ነውና የዓለም አንዳንድ ጊዜ ያው በህግ ብቻ ሳይሆን በጉልበት ሲመራ ታያለ። ስለዚህ እኛ በውስጥ ጉዳይ የልዩነትን ጉዳይ እንደ አጀንዳ አድርገን ካራገብነው ብዙ ቆይተናልና በቃ ከሆነ ብዙ ትውልድ አርጅቷል በዚህ ጉዳይ ላይና ስለዚህ አሁን በዛ ልክ ማየቱ ተደረገ። አንደኛ ልዩነትን አለመቀበል አለማክበርና ተግባብቶና በተጋመደው ባህላችን ልክ ላለመቀጠል የሚደረግ ሙከራም ካለ ጊዜውና ገበያው የሚፈቅድ አይመስለኝም። ምክንያቱም ራሱ ይሄ የልዩነቱ ስርዓት በደንብ በፈተና ኖረን አይተነዋል። ኖረን ፈተናውንም ውጣ ውረዱንም አይተነዋል። ከዚህ በኋላ ጊዜው የሚፈልገው ምንድነው? ያለህን አቅም ሰብሰብ አድርገህ እርስ በርስ ተከባብረህ
አንዱ ላይ ያለውን አቅም ለሌላው አንዱ ላይ ያለውን አቅም ሼር ተደራርጎ በጋራ የጋራ ኢኮኖሚ፣ የጋራ ፖለቲካ፣ የጋራ ተቋማት፣ የጋራ ማህበረሰብ ስክነት፣ የጋራ ማህበረሰብ አቅም እና ጠንካራ ማህበረሰብ ታታሪ ሰራተኛ አሁን ወደ ቀረን አይደለ ወደ ጉድለታችን ማተኮር ያለብን ጠንካራ ኢኮኖሚ እና ጠንካራ የስራ ባህል ወደ መገንባት ጠንካራ የቴክኖሎጂ አቅም ወደ መፍጠር ጠንካራ ሀገረ መንግስት እና በጣም ጉልበተኛ ሳይሆን ለዜጋው ሳይሆን ለዓለም ለቀጣናው ጉልበተኛ የሆነ በዘርፈ ብዙ ጉልበተኛ የሆነ መንግስት ለመፍጠር መጣር የሁሉም ድርሻ የሁሉም ማህበረሰብ የሁሉም ዜጋ ድርሻና ኃላፊነት ብዬ አስባለሁ። ይሄ ደግሞ በልዩነቶች መካከል አንድነትን አጉልቶ መስበክ ያስፈልጋል። አንድነት ተረስቶ ነበር፣ ልዩነት ነበረ ሲራገብ የነበረው። በአንድነት በኢትዮጵያ ጥላ ስር ሆነ ልዩነቶች በኢትዮጵያ ጥላ ስር ሆነው ግን ለኢትዮጵያ ልዕልናና ለኢትዮጵያ የማድረግ አቅምን ሊያመጣ የሚችሉ ጉዳዮች ላይ ማትኮር ተገቢ ይመስለኛል። መልካም። እንደው በኢትዮጵያ ውስጥ በእርግጥ ነካክተነዋል፣ ግን በኢትዮጵያ ውስጥ የማህበራዊ ስክነት ወይም ደግሞ ፖለቲካዊ ስክነት እንዲመጣ መወሰድ ያለባቸው እርምጃዎች ምንድን ናቸው ብለው ያስባሉ? ሁላችንም ከባለፈው በስርዓት ቆም ብለን በጥሞና ማስተዋልና ማጤን መጠየቅ፣ ጉዳቱን ለመረዳት መሞከር፣ ከባለፈው ስህተታችን መማር ነው። ሁሉም ባለው ትውልድ ልክ ኢትዮጵያንም ሆነ ዓለም አቀፍ ሁኔታውን በሚረዳው ስለ ኢትዮጵያ ባለው መረዳት ልክ የስህተቱ አካል እንደሆነ አብሮ ማመን ይፈልጋል። እዚህ ውስጥ የስህተት አካል ያልሆነ የለም። ፖለቲካውም፣ ተቋማትም፣ ሁሉም ነገር ቤተሰብም ሳይቀር ልጆቹን የገነባበት መንገድ የራሱ የሆነ ክፍተቶች አሉ። እንደ አዲስ ያንን ከዛ ስህተት መማር በጋራ ተሳስተን ነበር አላስኬደንም ብሎ ወደ ተሻለ ነገር ለማሰብ ለተሻለ ነገር ራስን ማዘጋጀት ነው። ሌላው እንደ ማህበረሰብ ስክነት ሊመጣ የሚችለው ከስህተታችን ላይ እንደምንማር ፈቃደኛና ፍላጎት ካለ ለዛ ቁርጠኛ ከሆነን እንደ ሀገር እንደ ህዝብ መሆን አለብን። ግን ባለድርሻ ማን ይውሰድ ከተባለ ሁሉም ባለድርሻ የመጀመሪያ ቀዳሚ ድርሻው በእኔ መረዳት መንግስት፣ ፖለቲከኞች፣ የፖለቲካ ገበያው ላይ ያለው አክተር፣ ምሁራን የሚባሉ የአገሪቷ ምሁራን፣ የሚዲያ ኢንዱስትሪው በጣም ኃላፊነት አለበት። የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ ወጣቶች፣ የማህበረሰብ አደረጃጀቶች፣ ሲቪል ማህበራት የሚባሉ ይሄ ሁሉ በቃ ለዚህ ለማህበረሰብ መስከንና ለፖለቲካ መስከን ሁሉም የየራሱን ጠጠር የሚጥልበት ህጋዊም ፖለቲካዊም አስተዳደራዊ መብት አለውም እድሉም አለ ለመልካም ነገር። ይሄ ሁሉ የየራሱን ድርሻ ከጣለ አንደኛ ጠያቂና መርማሪ ትውልድ እየተፈጠረ ይመጣል። ተቋማት ስርዓት እየያዙና ተቋማት የሀገር መሆኑ የፖለቲካ ክንፍ ሳይሆን የሀገር የትውልድ ሆነው እኛ የምንፈልገው ቀጠናው ላይ ዓለም ላይ ጉልበት እንዲኖረን ነው እንጂ በውስጥ ጉዳይ እየተርመጠመጥን አንሄድም የሚል ተቋማት እየመጡ ይሄዳሉ። በዛው ልክ የሰለጠነና የተገራ ፖለቲካ ስርዓት እየተገነባ እየጠነከረ ይመጣል። ዲሞክራሲን በዛው ልክ ይመጣል። የቀነጨረ ፖለቲካ በጊዜ ሂደት ጊዜው ራሱ ገበያው እያወጣው ይሄዳል። በዛ ልክ ማየት ያስፈልጋል። ኢትዮጵያን ሻገር ያለ ነገር እይታ ማየት ያስፈልጋል። አንዳንድ ብሔራዊ ጥቅሞችን ሊያስከብሩ የሚችሉ አጀንዳዎችን አከናውነናል እና አባይን ጀምሮ ያነሳናቸው ጥያቄዎች አሉ የምናሳካቸው ወደፊት። እሱ ሲሳካ ደግሞ ሌላ ብሔራዊ ጥቅም ፍላጎቶች አሉ። አለመስከን አይቻልም። የዜግነት የማህበረሰብ የፖለቲካ ግዴታ አለብን። ጊዜውም ያስገድደናል። ከውስጥ ፈተናችን በላይ የውጭው ገበያ እንዳያመልጠን ቆሞ ማሰብ ብቻ ሳይሆን መሮጥ ያለብን ጊዜ ነው ብዬ አስባለሁ። እጅግ በፈጠነ ሂደት የውጭውን ገበያና ቦታችንን ቀድመን መያዝ አለብን ብዬ አስባለሁ። መልካም። እንደ መጨረሻ የሀገር በቀል እውቀቶች አሉን፣ እሴቶች አሉን፣ ችግሮችን የምንፈታባቸው መንገዶች አሉ። እንደው የሰከነ የተረጋጋ ሀገር ለመፍጠር የሰከነ ፖለቲካ እንዲኖረን የሰከነ ማህበረሰብ እንዲኖረን እነዚህ ሀገር በቀል እውቀቶች ሀገር በቀል እሴቶቻችን ምን ያክል ዋጋ እየሰጠናቸው ነው? እንደው ካልሰጠናቸውስ በቀጣይ ምን ማድረግ አለብን? የመጨረሻ ሀሳብ።
ባለመስጠታችን ያጣነው ነገር ብዙ ነገር ነው ይታወቃል። አልሰጠናቸውም። ስህተቱ የፈጠረው አንዱ ቅድም መጀመሪያ ላይ ያነሳናቸው ምክንያት አንዱ ይሄንን ነው። ለሀገር በቀል እውቀት፣ ለሀገር በቀል እሴቶችና ባህሎች ዋጋ ለመስጠት መናቅ፣ ለውጭ ናፋቂ መሆናችን ነው ከፖለቲካ ጀምሮ። ይሄንን በውዴታም በግዴታም ትውልድ ላይ ማስረጽ ያስፈልጋል። በፖሊሲ ማዕቀፍ ውስጥ ገብተው ግዴታ የሚሆኑ ነገሮችን ማስገባት፣ ለምሳሌ ሀገር በቀል እውቀቶችን በትምህርት ፖሊሲ፣ በኢኮኖሚ ፖሊሲ በብዙ ነገር ማካተት ያስፈልጋል። ስለዚህ ፖሊሲ ማለት አንዱ አስገዳጅ አካል ስለሆነ፣ ሁለተኛ በውዴታ ትውልድ እንዲገነዘባቸውና እንዲረዳቸው ትውልድ ራሱን መጀመሪያ እንዲያውቅ ወደ ራሱ ወደ ውስጥ እንዲያይ በሚዲያ የሚያየውን የሚሰማውን የውጭውን ብቻ የሚያደንቅ ሳይሆን ራሱን መጀመሪያ እንዲፈትሽ የራሱን ማንነት በደንብ ጠንቅቆ እንዲረዳ ማድረግ። ታላቁን ያላከበረ ትውልድ በስቷል። ታላቁን የሚያከብር ትውልድ መፍጠር አለበት። ይሄ በፍላጎት ላይ የተመሰረተ ብቻ ሳይሆን በግዴታም ላይ በፖሊሲ ግዴታ ላይ በትምህርት ግዴታ ላይ ማስፈር ያለ ትውልድ ሲሰራ በፍላጎት መሰረት ብቻ አይደለም። ነገ ዘመኑን የሚሸከም አገርን የሚሸከም ትውልድ መገንባት ከፈለግ ብዙ አስገዳጅ ነገሮችን ታሳቢ ያስፈልጋል። ለትውልድ ደግሞ ምቹ ሁኔታዎችን ደግሞ መፍጠርም ያስፈልጋል። ትውልድ ሞራል እንዲኖረው ለሀገር ፍቅር እንዲኖረው ማድረግ ያስፈልጋል። መካነ ትምህርት ላይና መካነ አእምሮ ላይ የገቡ ሰዎች ናቸው በወቅቱም የዘመናዊ ፖለቲካን ሲያቀነቅሉ የነበሩት። ግን እዛው ሰፈር ያለ ማህበረሰብ ነው በሂደትም ፖለቲካው እንዳይሰክን ሆኖ ያመጣውና መካነ አእምሮና መካነ ትምህርት ውስጥ ያሉ ማህበረሰብም ይሄ ነገር ወደ ሀገር በቀሎች ላይ ትኩረት እንዲያደርጉ ኃላፊነታቸውን እንዲወጡ ማስተማር አለበት። ሚዲያው ያስተምራል፣ መካነ አእምሮ ያስተምራሉ። መንግስት በፖሊሲ መንገድ ማቀፍ የሚገባውን ማስገደም መፈጸም የሚገባውን በፖሊሲ ሰርቶ ያስፈጽማል። ትውልድ የሞራል ግንባታ የትውልድ የሞራል ግንባታ ትንሽ የሞራል መውረድ ይታያል በብዙ ክንፎች። ፖለቲካው ላይ ብትመጣ ትውልድ ላይ ብትመጣ እሱን ሊያክም የሚችል እና የበለጠ ሞራል ያለው ትውልድ ሀገሬ ማህበረሰቤ የሚል ትውልድ የሚያቀነቅን ትውልድ መፍጠር ይቻላል። ለዚህ ደግሞ አስቻይ ሁኔታ አለ። ዘመኑ በጣም ምቹ ነው። ሚዲያ በጣም አክሰስ አለ። ሚዲያ ይሄን ኃላፊነት ይወስዳል። መንግስት በበላይነት ይመራል። ሁሉም ምን አበረከትክ ነው መባል አለበት። ያንዳንዱ ዜጋ ያንዳንዱ ማህበረሰብ ምን አበረከትክ አንተ ምን አበርክቷለህ ብለህ ስትጠይቀው ራሱ አበርክቶ ለማድረግ ሲል ራሱ ይጥላል ማለት ነውና ዘርፈ ብዙ ነው። እንደዛ ለማድረግ ይቻላል፣ አለማድረግ አይቻል። ይሄ ጊዜ ይፈጃል። የትውልድ ግንባታ ግን በ3 በ4 ዓመታት ውስጥ ብዙ የፖሊሲ ማዕቀፎች አድርገህ ብዙ ነገር ብታንቀሳቀስና ብትመራ ቀላል ለውጥ አይመጣም። ብዙ የአስተሳሰብና እይታዎችን ትቀይራለህ። የትውልድ እይታዎችን ትቀይራለህ። ትልልቆቹ እኛ ከሰራነው ስህተት ተማሩ እያለ ከመጣ የታችኛው ደግሞ አጠቃላይ ትውልድ ስራታችን ትውልድ መስራት አለበት። የተሰራ ትውልድ ማምጣት አለበት። የተሰራ ትውልድ ለማምጣት እኛና ከኛ በላይ ያለው እንታከማለን። ትውልድ መገንባት ራሱ የእድሜ ፋክተር ስላለው ከ30 በታች ያለው ትውልድ ግን ተሰርቶ ተቀጥቅጦ ተገንብቶ መምጣት አለበት። የተሰራ ትውልድ ከመጣ ሁሉ ጊዜ የተሰራ መሪ ይመጣል። የብሔራዊ ጥቅም የሚባል የማህበረሰብ አለመረጋጋት የፖለቲካ አለመረጋጋት የሚባል ጥያቄ አይነሳም። የምታነሳቸው አጀንዳዎች ሌላ ይሆናሉ ማለት ነው። በዛ ልክ ማሰብ ያለብን ይመስለኛል። እንግዲህ እንጠብቃለን። መልካም። የስራ አመራር አማካሪ እንዲሁም ደግሞ ፖለቲከኛ ኢትዮጵያዊነት በሀሳብ ልዕልና የሚል መጽሐፍ ደርሰዋል። ዛሬ ባነሳነው ርዕሰ ጉዳይ ላይ ስክነት እንደ ግለሰብ ስክነት በፖለቲካችን ስክነት በማህበረሰብ ዘንድ ለሀገር ግንባታ ያለው ሚና በተመለከተ ጥሩ ቆይታ አድርገናል። እዚሁ ስቱዲዮ ድረስ መጥተው ባነሳነው ሀሳብ ላይ ለሰጡን መረጃ እጅግ እናመሰግናለን። እኔም የአገሪቱ አንዱ ቁልፍ ችግር በሆነው አጀንዳ ላይ ስለጋበዛችሁኝ አመሰግናለሁ። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን የዚህ ሳምንት የኛ ጉዳይ ፕሮግራማችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን ፕሮግራሙን እየመራው አብሬ ቆይታ አድርጌያለሁ። በቀጣይ ሳምንት ደግሞ በሌላ ርዕሰ ጉዳይ የምንገናኝ ይሆናል። ቸርን ሰንብት።